ክቡራንና ክቡራት ቅድም እንደነገርኳችሁ ወንበር ያላችሁ ወንበራችሁ ላይ ተቀመጡ። እንግዶቹ እየደረሱ ነው። ዛሬ በኢትዮጵያ ታሪክ ታላቅ ቀን ነው። እሺ ድምፁ አይሰማም ነው፣ እንዲስተካከል እናደርገዋለን። በተለይ ወንበር ያላችሁ ተቀመጡና እንዲሰማ እናደርገዋለን። ቀላል ነው። ለድጋፋችሁ በጣም እናመሰግናለን። ሁላችሁም ቦታችሁን ያዙና ፕሮግራማችንን እንጀምራለን። እንግዶቻችን እየደረሱ ነው። በተለይ ከኋላ ያላችሁ ሰዎች ወንበር በመያዝ ሌሎቹ እንዲገቡ እድል ስጡ። በግራና በቀኝ በኩል ያላችሁት እዚህም የመጀመሪያው አዳራሽ ያላችሁት ቦታችሁን ያዙ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ዛሬ ማይኩ እንዲስተካከል ይደረጋል። ቀላል ነው። Check 1 2 1 2 check check check. All right, check.
ከኋላ አካባቢ ካልተቀመጣችሁ ፕሮግራም አይጀመርም እያሉ ነው። ሴኩሪቲ ካልተቀመጣችሁ ፕሮግራም መጀመር ክልክል ነው እያሉን ነው። እባካችሁን ቦታችሁን ያዙልን። እዚህ ጋር የቆማችሁ ኧረ በእናታችሁ ተቀመጡልን፣ ሊገቡ ነው። እዚህ ጋር የቆማችሁት እሺ፣ ግን ወደዛ እንዲያርጉልን ትንሽ ለቀቅ አርጉት። Please help us welcome his ክቡር ጠቅላይ ሚኒስትሩ ወደ አዳራሹ ገብተዋል። ነፃነት ይሰፍናል፣ ሰላም ይንሰራፋል። እሺ ክቡራንና ክቡራት፣ ከዚህ ቀጥሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች፣ የኢትዮጵያ ሙስሊም አባቶች፣ የኢትዮጵያ ካቶሊካውያን አባቶች፣ የወንጌላውያን አባቶችና የዋቄ ፈታ እምነት አባቶች ፕሮግራሙን በጸሎት ይከፍቱታል። Please, if we can have your attention, please. If you can have your attention, please. Thank you so much. Please have a seat so everybody can have a chance to see the minister, Lemma, and the delegation, please. At this time, we would like to invite the religious and spiritual community, Orthodox religion leaders, the Abba Gadas, the leaders of the Islamic religion, and Waqe Fanna to please lead us in prayers. አንድ ጊዜ በእናታችሁ በጸሎት እንድንጀምር
በትህትና እየጠየቅኳችሁ ነው። አንድ ጊዜ ጸጥ ብትሉልን በጸሎት እንድንጀምር አመሰግናለሁ። መንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሆይ በዚህ የተሰበሰበውን መንጋህን በረድኤትህ ጎብኝልን። በታሪክ በሀገር ላይ የሾህ አጥር የሚያጥሩትንም ሁሉ ልቦና ሰጥተህ ሀገራችን ኢትዮጵያን ሕዝቦቿን በቸርነት ጠብቅልን። በነቢያት እግዚአብሔር ይቀብከ በንግደትከ ወበእቶትከ የሚል ጸሎት አለ። ክቡር ጠቅላይ ሚኒስትራችንንም እግዚአብሔር በመውጫህም በመግቢያህም ላይ ይጠብቅህ። እሱ መሪ እሱ አስተማሪ ይሁንህ። አሁን እነዚህ አርቲስቶቹ እውነት ያሸንፋል እያሉ የዘመሩትን ወንጌላዊው ዮሐንስም ዲሜጥሮስ ለተባለ ሰው በሦስተኛው መልእክቱ በዮሐንስ መልእክታት ውስጥ ሲጽፍ ለዲሜጥሮስ እውነት ትመሰክርለታለች፣ ሁሉም ይመሰክሩለታል፣ እኛም እንመሰክርለታለን የሚል ቃል አለ። የኢትዮጵያ ሕዝቦች የመዳን ቀናችሁ አሁን ነው። ከዚህ የበለጠ ጊዜ አታገኙም። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለሕዝቦቿ ለሀገራችን ለሕዝቦቿ በሰላም በፍቅር እንዲመሩ እግዚአብሔር የመረጣቸው ናቸው። እኒህን መሪ እግዚአብሔር አምላክ የሾሁን መንገድ ጠርጎ እሾሁን አስወግዶ የሾህ አጥር የሚያጥሩትን ሁሉ ልብ ሰጥቶ እሳቸውን በመልካም መንገድ ላይ እንዲመራልን አምላካችንን እንለምነዋለን። አሁንም አምላካችን ሆይ ለኒህ ታላቅ መሪ አንተ ኃይል ሁነ ምራልን። ወንጌላዊው ዮሐንስ
እውነት ትመሰክርለታለች፣ እኛም እንመሰክርለታለን እንዳለው ሁሉ አሁንም ከጎናቸው ሁነን ሁላችን አንድ ሁነን ደግፈን ከእሳቸው ጋር ሁነን ሀገራችንን፣ ታሪካችንን፣ የኢትዮጵያን ሕዝቦቿን በሰላም በደስታ እንዲመሩ የልዑል እግዚአብሔር ፈቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል መልአክ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። አሜን። የሰራዊት ጌታ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግናለን። ይህን ታሪካዊ ቀን ስላሳየህን፣ ስለሰበሰብከን፣ እኚህን መሪ ስላስነሳህልን ክብር በሰማይና በምድር ላንተ ይሁን። በቀራንዮ መስቀል ላይ ሕይወትን አሳልፈ ስትሰጥ ያንን ፍቅር ያንን ወደ ሞት ያመጣህን ለሰው ልጅ ሁሉ ሕይወትን የሰጠህበትን በምድራችን በኢትዮጵያ ላይ ስለገለጥክ ክብር ላንተ ይሁን። ክብር ለእግዚአብሔር ይሁን። እልልታ ለእግዚአብሔር ይሁን። እናከብረሃለን። ስለ መሪያችን ስለ ዶክተር አብይ እናመሰግናለን። ምድራችንን ስለ ጎበኘ የብዙ ዘመን ጸሎት ሰምተ የምትመልስ የእስራኤል አምላክ የመጽሐፍ ቅዱስ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ክብር ላንተ ይሁን። ክብር ላንተ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. الله سبحانه وتعالى يتكبروا ጠቅላይ ሚኒስትራችንን ዶክተር አብይ አህመድን እና የኢትዮጵያን ሕዝብ አላህ ይባርክልን። አላህ سبحانه وتعالى በቁርአን إن الله لا يغير ما بقوم حتى يغيروا ما بأنفسهم ይለናል። አላህ በአንድ ማህበረሰብ ውስጥ ያለውን ነገር አይቀይርባቸውም የውስጣቸውን እስካልቀየሩ ድረስ። ተቀይረናል ጌታችን፣ ለመቀየራችንም ደግሞ ጥሩ መሪ ሰጥተኸናል። አላህ ሱብሓነሁ ወተዓላ ጌታችንን እናመሰግናለን። ይህንን ያሳየህን ተስፋ ደግሞ አላህ ሱብሓነሁ ወተዓላ ከግቡ እንዲያደርስልን አላህን ሱብሓነሁ ወተዓላ እንማጸናለን። አላህ በቁርአኑ ለኢን ሸከርቱም ለአዚደነኩም በእርግጥ ያመሰገናችሁኝ እንደሆነ እጨምራችኋለሁ ቢለናልና አላህን እናመስግን። አላህ ሱብሓነሁ ወተዓላ ብርታቱን ለመሪያችን ለዶክተር አብይ አህመድ ይስጥልን። እድሜውንም አላህ ሱብሓነሁ ወተዓላ ያርዝምልን። እኛንም ደግሞ ለመሪዎቻችን የምንመችና የምንታዘዝ አላህ ሱብሓነሁ ወተዓላ ያድርግልን።
ያቺ ሀገር ከ1400 ዓመት በፊት ሙስሊሞች መካ ላይ እምነታቸውን በነጻነት ማስኬድ አቅቷቸው ወደ ኢትዮጵያ ሄዱ። የእውነት ምድር ነች ፍትሃዊ መሪ ላላት ብለዋልና ያ የፍትህ የታወቀችበት በዓለም የመጀመሪያ ጥገኝነት አሳይለም የሰጠች ሀገር ዛሬ ልዕልናዋ ተመልሷል። አሁንም ያቺን ሀገር የፍትህ ያርግልን። ያቺ ሀገር የሙስሊም፣ የክርስቲያን፣ ያወቀፈታ የብሔር ብሔረሰቦች ሀገር ነችና ይህንን ሀገር አንድ አድርጎ መምራት ይከብዳልና ሁላችንም አንድ ሆነን በእምነት በዘር ሳንከፋፈል አንዲትን ኢትዮጵያ ከአንድ መሪያችን ጋር ወደፊት እንድንል አደራዬን እላለሁኝ። አመሰግናለሁ። አላህ ኢትዮጵያና ህዝቦቿን ይባርክ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አየ አዋቅ ዋቀ ቶኪች ከሁንደ ኡሜ ከዮሚዩ ጅራቱ ከንዱኔ ከንጉኔ galanni si haa ga'u guyyaa seena qabeessa kanaan nu ga'uuf hoogganoota keenya warra gidaara jibbansaa garaa garummaa diiganii tokkummaa fi jaalala riqicha irra deemnee bakka yaannuuf bakka barbaannu san geennu ijaaruuf kutatanii lubbuu isaanii kennanii asiin nu ga'an muummee ministeera keenyaa Dooktar Abiy Ahmed akkasuma jaalatamoo fi kabajamoo pireezidaantii naannoo mootummaa Oromiyaa obbo Lammaa Magarsaa keessummoota isaa wajjin dhufan hundaan isiniin boonnaa isinitti gammannee ba'aa nurraa fuutan kana waan bara dheeraa itti rakkannee lubbuun meeqa itti baddee dhiigni meeqa itti jige kana bakkaan ga'uuf qabsoo nurraa fuudhanuu keessaniif waaqa galateeffannaa. Waaqni isin haa tiisu. Halkanii guyyaa isin wajjin jirraa. Yaa Waaq galanni kee haa ta'u. Ati galatoomi ka asiin nu geette. Yaa Rabbi si kadhanne nagayaa fi rooba nuu kenni. Nageenni ka nama hundaa ka addunyaa hundaa haa ta'u. roobni ka margaa haa ta'u, margi ka sa'aa haa ta'u, sa'aani ka aananii haa ta'u, aanan ka waatiif maatii haa ta'u. Iji hamtuun isin hin argini gadaan quufaaf gabbinna. Karaa nagayaa galaa qoreen isin waraanini hamtuun isin hin argin. እሺ ሁላችሁም አረፍ አረፍ በሉ። ብፁዓን አባቶችም አረፍ በሉ። Thank you so much. Please, if you could have a seat. Please have a seat. At this point, we would like to introduce Alam Sahay Wadajo. ከአምላክሽ በቀር ሀገሬ ኢትዮጵያ አለሽ ልዩ ምስጢር አለሽ ልዩ ነገር ሌላው የማይገባው ከአምላክሽ በቀር አንቺ ድብቅ ዜማ ሰው የማይደርስበት ድብቅ ታምር አለሽ ያሳዘነሽ በኖ ዳግም ትንሽ ያለሽ ቃላት የማይገልጸው በስተንፋስ የሚነጉድ ድንገት ተከስቶ የአምላክሽ ቃል ኪዳን በላይሽ ይዘንባል የጣለሽን ጥሎ የወደቀ አንስቶ አንድነትሽ ያፍራ ከፋፋይሽ ይጥፋ ውበትሽ ይመለስ
ሌማትሽ ይበርክት ማጀትሽ አይጣ ታሪክሽ ይታደስ አንቺ ምድረገነት የጠቢባን ማማ እናዚም እንቀኝ ልጆችሽ ከበንሽ የጊዮን ውብሸማ ነፍሳችን በናፍቆት በልፍኝሽ ተጠማ ኑ በይ መጣንልሽ ቤታችን ማማ ጮራው ብርሃን ይሁን መዝገብሽ ይነበብ ነፃ ምድርሽ ይልማ የሄኖክ የጥበብ መገኛ የሰው ዘር መነሾ የሰው ዘር መዳኛ ግራጫ ቃጭሉ የማህሌት ዜማ የጣና ዝምታ የወረብ ግምግምታ የከርቤው የጣኑ የአደሱ ሽታ ከዘጌ ውብሸማ ከደሴትሽ ግርጌ ከክብራን ቅዳሴ ከመስጊድሽ ለዛ ከሸሁ ከቄሱ ተሳስራለች ነፍሴ ወንዝሽ ሞልቶ ይፍሰስ ዘንባባሽ ይዘንጠፍ ይብዛልሽ ሰላሙ ህዝብሽ ጠግቦ ይደር ይነቀል ሰንኮፉ ይጥፋልሽ ህመሙ ሀገሬ ኢትዮጵያ ሀገሬ ማማዬ አለሽ ልዩ ምስጢር ሌላው የማይገባው ከአምላክሽ በቀር ከግሸን ቦርከና ከጦሳ ሰማይ ስር ካንገረብ ቄጠማ ከከፋው አባድር ከጀማው ቃል ጥምር ከደዴሳ ወንዙ ካማኝ ህዝብሽ ጮሆ በንባ በደም ዋሽቶ አምላክሽ ፈረደ በመንበሩ ታይቶ አለሽ ኢትዮጵያዬ አለሽ ኢትዮጵያዬ አለሽ ልዩ ነገር ለመግለጽ የሚከብድ ሌላው የማይገባው ከአምላክሽ በቀር ከኦሞ ከባሮ ከሐይቅ ከሶፎ ማር ከቦርከና ሻላ ከሐረር በር ውበት ከደብረ ዳሞ አናት ከአክሱም ላሊበላ ከጸጉር ጉንጉኑ ከዛጎል ከዶቃው ከተሸመነው ድር አለሽ ባህል ታሪክ አለሽ እናት ሀገር የከበረ ክብር ከዓይኔም ብሌም በላይ ከእጄም ልቤም መዳፍ ከምድር ወረት ዝና ከነፍሴም እልፍ አላፍ ትበልጫለሽ አንቺ ኢትዮጵያዬ ትልቂያለሽ አንቺ ብሞት ምኑን ሞት ነው እንኳን ማዜም መጻፍ ያላንቺ ስም የለኝ ስኖር ኢትዮጵያዊ ስሞት ኢትዮጵያ ክብርሽ ነው ማረጌ ያላንቺ ስም የለኝ ስኖር ኢትዮጵያዊ ስሞት ኢትዮጵያ ክብርሽ ነው ማረጌ አቅሜን ልዘክርሽ ታሪክሽን ታድጌ የልጆችሽ ፍቅር በኩልነት ያጊጥ በወለላይ ሰፋ ድንበርና ቄሽ በነጻነት ይኑር ሰላም ይንሰራፋ ይብቃልሽ ስደቱ ይብቃልሽ እልቂቱ የጠላሽ ይጠላ የጠላሽ ይጠላ ያሳነሰሽ ይነስ ይነስ ከፍ በኢትዮጵያ ስም ዝናሽ ይታደስ ስም ዝናሽ ይታደስ ሱሴነሽ ኢትዮጵያ ሱሴነሽ ክብሬነሽ ኢትዮጵያ ፍቅሬነሽ ኢትዮጵያ አለሽ 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 ልዩ ነገር ሌላው የማይገባው ከአምላክሽ በቀር አመሰግናለሁ። ዓለም ፀሐይ እናመሰግናለን። ቀጥሎ ግሩም ሰይድ ቀጣዩን ግጥም ያቀርባል። ኢትዮጵያ ትቅደም። ታሪክሽን ጻፉ አሉኝ እጄ መጻፍ አልጀመረም። ያንቺን ገድል የሚከትብ አንድም ብዕር አልነበረም። ለድምቀትሽ የሚመጥን አልተሰራም አንድም ቀለም። መጀመሪያ ቃል ነበረ ከዚያ ደግሞ አንቺ ነበርሽ። ከቀዮች ሁሉ ቀድመሽ በገነት ደጅ አንቺ ሰፈርሽ። ከሀገራት ሁሉ ቀድመሽ ሀገር መሆን አንቺ ጀመርሽ። ከአፈርሽ ቀለም ሰራው ከቆዳሽ ብራና ወጠርኩ። ታሪክሽን ገድልሽን እንደዚህ ብዬ ከተብኩ።
ኢትዮጵያዊ ነህ ያሉኝ ቀን ፍስሐቴ ተፈጠመ ልቤ ሰክሮ በደስታ ታመሜ ስማቅቅ ከረም ኩራት በሚባል በሽታ አፈጠጥኩኝ ልቤ ቆመ ባንዲራሽን ያየውለታ አላቆምም ኢትዮጵያዬ አላቆምም እናት ዓለም ያንቺ መሆኔን መተረክ እንዲያው እግዜሩ ፈቅዶ አፈርሽ ላይ ስንበረከክ ይህን ቃል አስታውሳለሁ ሀገሬ የሰራሽ ጌታ ለዘላለሙ ይባረክ። በፍቅር ባህር ሲዋጥ የዘረኝነት መርከብ ተፋቅረን መኖር ስንጀምር ቀልብ ለቀልብ ሳንዋከብ እያልሰሩ እያልዘሩ ይቻል ነበር አሉኝ መጥገብ። አየሁት በብረት አይኔ ከደምና ካጥንት ላይ ውብ ታሪክሽ ሲፈለፈል እንደምንስ ይቻለኛል ይህንን ውለታ መክፈል። ምድረ ነጭ በአገሩ ላይ ሲያየኝ ሚርበደበደው የባንዲራዬን ወላፈን እሳት ክንዴን ቢለምደው ኢትዮጵያዊ ነኝ ማለትን ስለዚህ ነው የምወደው። እነዚህ ታማኝ ህዝቦችሽ ባንቺ ፍቅር የነደዱት ስንት ጊዜ ቢወዱሽ ነው ስንት ጊዜ ቢያፈቅሩሽ ነው በቆዳቸው ገመናሽን ለመሸፈን የወደዱት እያልኩ የማልጠይቀው ኢትዮጵያዊነት ሱስ ነው ይህንን ብቻ ነው ማውቀው። ተሸክሜ የምኖረው ታሪክሽን ጀርባዬ ላይ አፈር እንደው የትም አፈር ሰማይ እንደው የትም ሰማይ አድርጎ ቢፈጥረኝ እንጂ ካንቺ ውጪ ሌላ እንዳላይ። አላቆምም ኢትዮጵያዬ አላቆምም እናት ዓለም ያንቺ መሆኔን መተረክ እንዲያው እግዜሩ ፈቅዶ መሬትሽ ላይ ስንበረከክ ይህን ቃል አስታውሳለሁ ኢትዮጵያ የሰራሽ ጌታ ለዘላለሙ ይባረክ። እነዚህ ጀግና ህዝቦችሽ ስለ ፍቅርሽ ያበዱልሽ ስንት ጊዜ ቢወዱሽ ነው ስንት ጊዜ ቢያፈቅሩሽ ነው ከሞት ደጃፍ ስለ ክብርሽ በጀግንነት የቆሙልሽ ብዬ ላለመጠየቅ ስምሽ መልስ የሚሆነኝ ስኖር ኢትዮጵያዊ ሰው ስሞት ኢትዮጵያ ነኝ። በፍቅርሽ ካበዱት መሃል አንዶኜ እግሬን ተክዬ አፈርሽ ነው ለኔ ጽድቄ ባንዲራሽ ነው ቡራኬ እጮሃለሁ ስለ ስምሽ እጣላለሁ ከጤናዬ ከኋላ ናችሁ እያሉኝ እላለሁ ትቅደም ከፍታሽን የሚያብል መንፈስ እኔ ውስጥ አልተወለደም። ኢትዮጵያዊነት የሚባል ሀገረኝነት በሽታ የሱ ዛር ነው የሚያስጮኸኝ የሚያሳብደኝ ጠዋት ማታ አንዳንዴም ለገዳዮችሽ እኔን ግደሉኝ እላለሁ ስቀሉኝ ባገሬ ፋንታ። ንጉሥ ሁሉ ስለ ክብሯ ከእግሯ በታች የሰገደው ኢትዮጵያዊ ነኝ ማለትን ለዚህ እኮ ነው የምወደው። ብትደኸይ ብትጎሰቁል ተወጫጭቃ ብትጎልም ዓይንሽን ላፈር ብትላት ዓይንህን ላፈር አትልም። ስለዚህ ነው ለዚች ሀገር ስለዚህ ነው ለዚች እናት 9 ጊዜ ብትጎድል 9 ጊዜ የማብድላት። አይደንቀውም ለገላዬ ባንዲራዋን አይደንቀውም ለገላዬ ድህነቷን ለለመደው የኔን ነውር ልትሸፍን ነው እሷ ጨርቋን የምትቀደው። ኢትዮጵያዊ ነኝ ማለትን ስለዚህ ነው የምወደው። ጠበል ጸሎት ላይፈውሰኝ የያዘኝ በሽታ እኔን ኢትዮጵያዊነት ይባላል የሰፈረብኝ ጋኔን። ስለ ሀገሬ ጨርቄን ጥዬ ጤነኛ ሆኜ ብታጡኝ ለካ ይሄ ሰው እብድ ነው ብላችሁ ቅጽል ስም ስጡኝ። የጤነኞቹን ዓለም ገላዬ አልተላመደም ክብሬ ብቻ ነች ብዬም አልችልበትም መደምደም። በየትኛውም ስርዓት ውስጥ ኢትዮጵያ ብቻ ትቅደም። አመሰግናለሁ። And now please help me welcome Adam Tulu. Baate biiftuun bilisummaa keessummoota kabajaa baga nagaan dhuftan diyaaspooraa gidduutti karaa bal'aa bantan jaalalaaf jibbansa sirriitti ni gartan hedduu nu barsiiftuu uummatarraallee ni bartan. Baate biiftuun bilisummaa tan mirgoota uumaa dhala namummaa tan tokkummaaf tan biyyoolummaa tan dimokiraasii dhugaa tan walqixxummaa. Baate biiftuun bilisummaa tan saboota sabboonummaa tan jaalala dhugaa tan obbolummaa ta haadha abbaa fi ta ilmummaa.
baate biiftuun daran ibsituun tokkummaa fi jaalala ummataa cimsituun baqataa alarraa waamtee galchituun sirraayota hidharraa gadi lakkiftuun baate biiftuun daran ibsituun roorristoota ariitee gombiftuun hattoota haadan harkiftuun saamtota hiddaan buqqiftuun hacuucota mancaaftuun callaa fi giftoo addaan baaftuun jaalalaa fi nagaa facaaftuun haqaa fi dhugaa saba badhaaftuun baate biiftuun marara caaltuun saamtota kuffiftee gadi buuftuun qabsaa'ota irkiftee ol baaftuun har'a baate biiftuun hundarra caaltuun walitti dabalamuu ummanni ni fedhaa sirri kaleessaa sun sanyiin cokee nama hidhaa ummata hiyyoomsee kan barsiise kadhaa isan barbaadu nurraa dhiisaa jedha kan tokko yoo dhiitu kun itti dhiitamu kan akka lammii lammataatti kan itti ilaalamu sirna sabni hidhamee yoomuu itti dhaanamu kan tokko roorrisee kun itti saamamu ni fedha ummanni jaalalaaf tokkummaa isii waliigalaaf maraaf walqixxummaa madaala dhugaadhaa kan dhala namummaa kan misooma biyyaa guddinaaf durummaa ibsite qaanqen walabummaa ta walitti dabalamuu tan tokkummaa tan jaalala dhugaa tan obbolummaa tan guddina diinagdee fi hawaasummaa finiinte qaanqen qabsaayotaa tan gootota qeerrittiif qeerrotaa tan dubartoota fi dargaggootaa waxaltuun roorroo gubduun hattootaa ummanni biyyaa falallee cuftuu gammadii dukkana kan ibsee jibicha ahmadii jibichi korma tahuu haadarratti beekamaa kunoo har'a dhufee nu guddutti argamaa yaa jibicha sabaa tolchitee jabaadhu waadaa biyyaa seente fi warriyyaa dhaabadhu gufuu hedduu jira bitaa mirga laalladhu utubaa ta'uudhaan ummata baadhadhu ogeessa tokkummaa yaalammaa magarsaa kan muge ol kaasaa kan rafe dammaqsaa haada walii galaa diriirsaa haada walii galaa dheeressaa diriirsaa qeerransaa fi re'ee walitti araarsaa yaa maashoo galgalaa yaa bakkalcha bari'ii hidha tokkummaadhaa gaaddisa teessoo mari'ii kan ummataaf ibsuu dukkana yoo bawwaari'ii mirgii dagaagii yoomii daraarii baate biiftuun tan bor aduu taatu isiin saba maraa walqixxummaan laaltu biiftuun ibsituun kaleessaa caaltu isiin sammuun wal aantee nama maraa yaaltu mul'atte biiftuun karaa bahatti lamuun seenu jetti jihaa dhihatti dukkana kaleessaa san ni nagatti addunyaa marattu ifuudhan mul'atti iddoo deemtanitti hoffolaa milkaayaa magaalaa qofaa fi baadiyyaallee gahaa iyyannoo ummataa sirritti dhagahaa dirqama mootummaa galii isaatiin gahaa yaadachiisuu malee hayyootan gorsanii himannoo ummataa bira hin dabranii beekumsaaf ogummaan maraa karoorsanii dhaloota bor dhufuuf seenaa dabarsanii galatooma ግጥም አቅራቢዎቹ እናመሰግናለን። ከዚህ ቀጥሎ
አንድ አጭር ቪዲዮ ከተመለከትን በኋላ ወደ ንግግሮቹ እንሄዳለን። In search of a new vision, Ethiopians have welcomed a new leadership who sets a new chapter in Ethiopians' history. His Excellency, Prime Minister Dr. Abiy Ahmed's arrival has captivated the hearts and minds of its country's people, immediately shifting the political paradigm and changing the trajectory of a nation that is now filled with hope, promise, and love. He is a vision-driven young leader and has hit the ground running since he came into office, with his priorities of offering a new path of reconciliation, peace, and development for Ethiopia that we have all long dreamed of. Dr. Abiy rose through the ranking file of public service and came into office as Prime Minister of Federal Democratic Republic of Ethiopia on April 2nd, 2018. He came into office at a special juncture in the socio-political trajectory of Ethiopia, where hope was challenged and the possibility of peace seemed uncertain. His Excellency, Dr. Abiy Ahmed, represents the uniqueness and diversity of Ethiopia in his personal life. A son to a Christian mother and a Muslim father, he embodies the true nature of Ethiopia. Dr. Abiy served in the Ethiopian National Defense Force and intelligence services. While serving his country, he has also broadened his knowledge, pursued his education, leading up to his PhD in peace and security studies. Dr. Abiy introduced himself to Ethiopia and beyond with his powerful speech that was delivered with humility and grace. We all connected with him when he spoke about his beloved mother and the love he has for his wife and kids. The content of his speech electrified the country. Though many remain skeptical and doubtful, his unprecedented style of plowing through his agenda in the first 100 days in office has started to win our hearts and minds across the board and has shown the people his capability to manage expectations. A humble yet determined Dr. Abiy made his first priority to ease tensions across Ethiopia. With his diverse background, with eloquent speeches and unifying words, he set out to bring calmness to the country, focusing on national unity and strength. He toured the entire country, giving a voice to all and assembling a team that represents the rich diversity of Ethiopia's people and talent. As a result of these efforts, political reform started taking place in different parts of the country. Dr. Abiy made his first major gesture of good faith by releasing prisoners in unprecedented numbers and engaging with opposition party leaders for a peaceful political solution. On the economic front, Dr. Abiy has shown great ability in harnessing this positive energy by staying true to his agenda, by announcing to pursue large-scale privatization of state-owned enterprises, as well as establishing an Ethiopian stock exchange in tandem, reflects the progressive direction he has for Ethiopia's business climate to attract foreign investment. His efforts to unite and strengthen did not stop at the national level. Dr. Abiy's regional initiatives have opened the door to actively strengthen his alliance with neighboring countries in the Horn of Africa, North Africa, and the Middle East. He has visited neighboring countries, including Republic of Djibouti, Republic of Sudan, Republic of Rwanda, Federal Republic of Somalia, Arab Republic of Egypt, Kenya, Saudi Arabia. This has made noticeable, once again, Ethiopia's unique geological positioning and recognizing the strength with which Ethiopia can and should project herself. Dr. Abiy's premiership has galvanized the country as a shining beacon of hope, astonishing the rest of the world at its remarkableness. He is on course to ensure Ethiopia's economic status reaches the same stature that her symbolic status holds on the continent. Dr. Abiy's high-priority agenda item also included reconciling decades-long stalemate with Eritrea and bringing peace with our brothers and sisters to the north. This leads to Dr. Abiy's unprecedented visit to Eritrea to personally meet face with President Isaias Afwerki, creating a deep sentiment in the hearts of Ethiopians and Eritreans that a unified coexisting countries was inevitable between families. Dr. Abiy's unprecedented visit to Asmara was not only greeted with joy and excitement, with streets of Asmara flooded with peaceful and warm welcoming crowds, but it was also returned with an unprecedented visit by President Afwerki to Addis Ababa the following week.
a visit where he too was greeted by massive, peaceful, and warm welcoming crowds. Both these remarkable events demonstrated the spirit of love and reconciliation by reopening diplomatic relations that was interrupted in decades. The fruit of his effort also brought happiness and tears to all Ethiopians and Eritreans when he saw the joy of reuniting mothers and sons, wives, husbands, grandparents, and grandchildren. Dr. Abiy's actions in his first 100 days as a young, humble leader has brought many to suggest the merits of him being a worthy Nobel Peace Prize contender. So you may ask, what's next? As you all know, Ethiopia is the fastest growing economy in Africa currently, and global media outlets find themselves reporting on the situation daily. Why such interest, you may ask as well. With one of the youngest and largest population, comprised of 70% and 30 years old, and filled with abundant natural resources, cheap labor, and promising political stability. This creates a recipe for wealth creation on large scale, whether you're in healthcare, financial services, agriculture, technology, manufacturing, infrastructure building, education, or social work. Consider Ethiopia as a place with beautiful challenges and hurdles that can be solved through innovation, entrepreneurship, and some hard work. Indeed, these are exciting times, especially for the Ethiopian diaspora community that has so much to offer in this new phase of Ethiopia's historical change with the new leadership. Dr. Abiy has presented all of us with a grand opportunity to rewrite the international narrative about Ethiopia. With that said, the question we all need to ask ourselves is, what's my role in this journey? What is my responsibility to Ethiopia? At this time, I would like to introduce Melat Dababa. Melat was born and raised in Ethiopia. She arrived to the United States at the tender age of 19 years old. She currently lives in Ward 8 and is the owner of Excel Pharmacy. She is proud of her Ethiopian culture and heritage and upbringing and is excited about today's event. Please help me welcome Melat Dabala to the stage. እንደምን ዋላችሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ተጋባዥ እንግዶች እንኳን ለዚህ ታሪካዊ ቀን በሰላም ወደ ዋሽንግተን ዲሲ መጣችሁ። Good afternoon. My name is Dr. Melat Dabala. First, I would like to thank God for giving me and the Ethiopian diaspora community the opportunity to be here today. I moved to the United States from Ethiopia in 2002 when I was just 19 years old. In my time here, I have gotten a strong education, become a pharmacist, and opened 2 businesses. More than that, I have found and became part of the strong diaspora community here in Washington, D.C. In a city like D.C., I'm one of many Ethiopians that has been able to thrive in a community that values being inclusive and supportive. And today, the same community is so excited about the future of our country. Today, we are optimistic that the same sense of inclusivity and support that we feel in Washington, D.C. is spreading throughout Ethiopia. With the election of Prime Minister Dr. Abiy, and with the reforms he's putting in place, I know there are tens of thousands of us who are looking forward to reinvesting in the country, to share our experiences and opportunity, and helping build the bright future that we now know awaits us. Now, I'm honored to welcome another leader who shows us every day what it looks like to value diversity, inclusivity, and also understands the importance of transparency.
and accountability in government, who has made it possible for more people like myself to create and grow businesses in our community. Someone who knows a thing or two about Medema. This is her hometown, and Mayor Bowser is more focused than ever on ensuring that our nation's capital is a place that gives people of all backgrounds the opportunity to thrive. So please welcome the Mayor of Washington, D.C., Mayor Muriel Bowser. Thank you so much. Thank you. Mr. Prime Minister, Mr. Prime Minister, I am Muriel Bowser, and I'm Mayor of Washington, D.C. Mr. Prime Minister, it is my great honor to welcome you to the United States of America and our nation's capital. Mr. Prime Minister, I want to thank Malat, who you just heard from, who is a proud Ethiopian and proud Washingtonian. After moving to the United States when she was just 19 years old, Malat went to school in upstate New York, moved to Philadelphia to attend pharmacy school, and then came here to Washington, D.C., where she owns a pharmacy. Like many Ethiopians in our city, she's smart, industrious, hardworking, and a proud member of our business community, and we're so lucky to have her. In the spirit of entrepreneurship and community, Malat's Pharmacy serves a part of our city that is often overlooked. We are so grateful for her, for doing and keeping Washingtonians healthy, and we share in her excitement about the future of Ethiopia that you bring. It is a tremendous honor for me to welcome Prime Minister Abiy to Washington, D.C. What we know and what we hear is that there are many positive changes taking place in Ethiopia since you have been Prime Minister. The world, and Ethiopians and all of us who love you have a renewed sense of hope and optimism. As you know, Mr. Prime Minister, the Washington, D.C. region has the largest population of Ethiopians, the largest population outside of Ethiopia itself. The community is a valued part of our city. Ethiopians play a key role in education and business. You name it, Ethiopians are involved. Several years ago, Washington, D.C. entered a sister city agreement with Addis Ababa. And I look forward to next year visiting you in Ethiopia to renew that relationship. Now, during this climate of goodwill and unity, we look forward to reaffirming our relationship. Dr. Abiy, in just 3 brief months, you have captured the heart and souls of Ethiopians everywhere. You have demonstrated how true leadership can bring about unbelievable change. And as Mayor of Washington, D.C., it is with true appreciation that I honor you, and on behalf of all 700,000 Washingtonians, the largest Ethiopian community outside of Ethiopia, the 70,000 employees who work for me in D.C. government, including many outstanding Ethiopians, I declare as Mayor of Washington, D.C.,
today Ethiopia Day in the nation's capital. Mr. Ambassador, on the occasion, Mr. Prime Minister, of the first visit of an Ethiopian Prime Minister to Washington, D.C. Mr. Ambassador, please accept this on behalf of the Prime Minister and Ethiopians all over the world as a symbol of our long-lasting and never-ending friendship. ክቡር ጠቅላይ ሚኒስትር፣ የተከበራችሁ ሃይማኖት አባቶች፣ የተከበራችሁ በዚህ ዕለት የተገኛችሁ ሁሉም ኢትዮጵያውያን፣ ለፍቅር ለሰላምና ለአንድነት ሁላችሁም እዚህ ስለተገኛችሁ እንኳን ደስ ያላችሁ። ከዚህ በመቀጠል ክቡር ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ስለ ፍቅር፣ ስለ አንድነትና ስለ ሰላም እንዲያስተላልፉ ጋብዛለሁ። አመሰግናለሁ። አመሰግናለሁ። ስላከበራችሁን፣ ስላኮራችሁን፣ የኢትዮጵያን ህብር ቀለም ስላሳያችሁ ፈጣሪ ያክብራችሁ። ላደረጋችሁት ገድል እያንዳንዳችሁን መጥቼ እያቀፍኩ ፍቅሬን ብገልጽ ደስ ይለኛል። ውድ ወገኖቼ፣ የእናንተ ፍቃድ ከሆነ ሁላችሁንም በመወከል ሁላችን የምንወደውን ተወዳጁን ታማኝ በየነ ወደዚህ ወደ መድረክ መጥቶ እኔና እሱ ስንተቃቀፍ እናንተም ተቃቅፋችሁ ግንቡን እንድታፈርሱት በትህትና እለምናለሁ። ዛሬ ግንቡ የሚፈርስበት ዕለት ስለሆነ የመጀመሪያው ግንብ ማፍረሻ መዶሻውን በመተቃቀፍ ግንቡን ስለምናፈርስ እናንተን ወክሎ ታማኝ ወደዚህ ስለመጣ Thank you. Thank you. Thank you. Thank you.
ይሄ ቀን እንዲመጣ ሕይወታቸውን ከፍለው ለዚህ ቀን ላደረሱንና አመራርም ለሰጡት በሙሉ ለ30 ሰከንድ አንዴ ቆምና ጨብጭብላቸው። በሕይወት ለተለዩን ሁሉ ይሄ ለኔ ከባድ ነው። አንድ የሀገር መሪ ንግግሩን አቋርጦ ለኔ መድረክ መስጠት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክቡር ዶክተር አብይ አህመድ የኢትዮጵያ ሕዝብ ጠቅላይ ሚኒስትር፣ በመላው ዓለም በተለያዩ ሀገራት መሪዎች የተለያየ ምርጫ ሳጥን ይዘርፋሉ፣ ይሰርቃሉ። እንደ ዶክተር አብይ መስረቅ የቻለ አላየሁም። ያለ ምርጫ ሳጥን የህዝብ ልብ በመስረቅ ብቸኛው የህዝብ ተመራጭ በመሆናቸው ሁሉንም ኃላፊነት ለሳቸው አንሰጥም። መንገዱን አሳይተውናል። ኃላፊነቱ የኛ ነው። ዶክተር አብይ የግድያ ሙከራ ተደርጎባቸዋል። ከእንግዲህ በኋላ ቢሞቱ እንኳን በኢትዮጵያ ትልቁ ሐውልትና ስማቸው ዘላለማዊ ነው። ይሄን የለውጥ እንቅስቃሴ እየመራችሁ ግንቡ ነው አይደል የፈረሰው? ድልድዩም መገንባት ጀምሯል። ለዚህ ላበቃችሁን በተለይም ኦቦ ለማ መገርሳ በኦህዴድ ውስጥ ያሉ አመራሮች በሙሉ በብአዴንም ያሉ ለለውጡ መምጣት ከፍተኛ አስተዋጽኦ ላደረጉ በሙሉ ኢትዮጵያውያን እናመሰግናችኋለን። ክቡር ጠቅላይ ሚኒስትር፣ የሶ የንግግር ሰዓት ስለሆነ እንደ ልቤ መናገር ባልችልም አንድ በኢትዮጵያዊ ሰው ፊት መናገር የምፈልገው አንድ ነጥብ አለ፣ ጊዜ ስለሌለ። እንደሚያውቁት አማራው በካራማራ፣ ትግራዊው በመተማ፣ ኦሮሞ በአድዋ ተሰውተው ኢትዮጵያን አቆይተውልናል ብለውናል። እንደ ኢትዮጵያዊ ኖረው እንደ ኢትዮጵያ አፈር ገብተዋል። ይቺ ሀገር እንደ ሀገር እንድትቀጥል ብዙዎች መከራ ሞት ከፍለዋል። ያልተቀበሩም አሉ። ባለፈው 27 ዓመት ግን በተሳሳተ ፖሊሲ ለሀገራቸው ብለው እግራቸው ተቆርጦ ዓይናቸው ጠፍቶ መስዋዕት ሆነው ልጆቻቸው እንደ ፋሽስት ተቆጥረው ለማኝ ሆኑ። የቀድሞው የኢትዮጵያ ሰራዊት አባላት በሙሉ የሞቱትም የቆሰሉትም ኢትዮጵያ በምትባለው ሀገር እንደ ሀገር እንድትቀጥል ነውና ሁሉም ይቅርታ ሲባባል የቀድሞ የኢትዮጵያ ሰራዊት እንደ አንድ ዜጋ በሶ ፊት ይቅርታ ልጠይቀው ፈልጋለሁ። ከቻሉ ይቅርታ የሚጠየቀው ደርግ አይደለም። በደርግ ውስጥ የነበሩት አመራሮች የእስር ጊዜያቸውን ጨርሰው ወጥተው በሰላም እየኖሩ ነው። ኢትዮጵያውያን ወታደሮች ግን ድንበር እየጠበቁ በድንበር በኩል ልጆቻቸውን ማስወጣት እየቻሉ ድንበር ላይ ሞተው ልጆቻቸው ለማኝ ሆነዋል። በዚህች ቀን ይህን ሰራዊት ይቅርታ መጠየቅ የኢትዮጵያን ሕዝብ እንደመጠየቅ ስለምቆጥረው ጠቅላይ ሚኒስትር ይሄን ግምት ውስጥ እንዲከቱልኝ በአክብሮት ጠይቃለሁ። በተረፈ ይሄ የሚመለከቱት በውጭ የሚኖረው ኢትዮጵያዊ ዲያስፖራ አይደለም፣ ትውልደ ኢትዮጵያም አይደለም፣ ኢትዮጵያዊ ብቻ ነው። ይሄ በውጭ የሚኖረው ኢትዮጵያዊ ከጫት በላይ ከቡና በላይ የኢትዮጵያን ኢኮኖሚ ቀጥ አድርጎ የያዘ የሀገሪቱ ምሰሶ ነው። በአግባቡ ከተጠቀመ ኢትዮጵያን መለወጥ የሚችል ኢትዮጵያዊ ኃይል ነው እዚህ ውስጥ ያለው፣ በመላው ዓለም ያለው። ስለዚህ ከዚህ በኋላ እያንዳንዳችን ኢትዮጵያን ወደ ትልቅ ቦታ እናደርሳለን ስንል ጥላቻን ከውስጣችን አውጥተን ከኛ ተነጥለው ጎጆ የሰሩትን ኢትዮጵያውያን ሄደን እየጠየቅ ምን ሆነ ነው ከኔ የተነጠልከው? እንደ ኢትዮጵያዊ ችግርን ሰምቼ አብሬ ልቆም ፈቃደኛ ነን በማለት
ኦጋዴኑን፣ ኦሮሞውን፣ ትግራዩን ሁሉንም በማሰባሰብ ወደ አንድ ድንኳን ወደ ኢትዮጵያ እንድንመጣ ኃላፊነት አለብን። ይሄን ስናደርግ የዶክተር አብይን ስራ እንቀንስለታለን፣ እኛም ኃላፊነት እንወስዳለን። ከእንግዲህ በኋላ አንድ የጠየቁን ጥያቄ አለ። በቀን $1 ነው አይደል የተጠየቅነው? በህዝብ ፊት ቃል የምገባው በማስተባበር በበጎ ፈቃድ በዓለም ላይ የሚገኘው ኢትዮጵያዊ በአንድ ሳይሆን በ10 ብር በመጀመር በሚሊዮኖች የሚቆጠር ዶላር ለሀገራችን ገቢ እናደርጋለን። ይሄን ቃል እንገባለን። ኢትዮጵያዊነት ስንለው አንዳንዴ ባለፉት 27 ዓመት ተረት ነው ተብለን ነበር፣ ግን ተረት አይደለም። በታላቁ መጽሐፍ ቅዱስ ውስጥ ከ40 ጊዜ በላይ ኢትዮጵያ ትጠራለች። በታላቁ የእስልምና ታሪክ ውስጥ ኢትዮጵያ ቀዳሚ ስፍራ አላት። ከሁሉም በላይ የምንታወቀው በእምቢባይነታችን ነው። ቢላል ቁረሾች ሃይማኖትን ቀይር ሲሉት እምቢ ነው ያለው። ኢትዮጵያዊው ቢላል አቡነ ጴጥሮስ በጣሊያን ጊዜ ህዝቡን ይገዛ ሲባሉ እምቢ ነው ያሉት። እነዚህ እምነቶች ለኢትዮጵያ ውበት እንጂ ችግር አይሆኑም፣ ወደፊትም አንሆንም። ሙስሊም ክርስቲያን በአንድ ላይ አብረን ኢትዮጵያን የፍቅር ሀገር እናደርጋታለን። ስለሆነ ሁሉ እግዚአብሔርን እያመሰገንኩ ክቡር የኢትዮጵያ ህዝብ ጠቅላይ ሚኒስትር አብይ አህመድ ቀሪ ዘመኖትን በሚፈልጉት መንገድ ላገለግሎት በኢትዮጵያ ህዝብ ስም ቃል እገባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ሁለት እርስ በርሱ የሚቃረን ስሜት ይሰማኛል። እኛ ኢትዮጵያውያን መፈላለግ፣ መደጋገፍ፣ በጋራ መቆም፣ የጋራ ራዕይ መሰነቅ፣ ለዚያም መሰጠት፣ መተቃቀፍ፣ መፈቃቀር የምንችል መሆናችንን ለዓለም ያስመሰከረ ታሪክ ስራ ስለሰራችሁ ይህ አንድ የመጀመሪያውን ግርምት ፈጥሮብኛል። ለካ ተረቶቻችን ዛሬም ህልው ናቸው። ምን ቢከፋ ዘመድ፣ ምን ቢጠም መንገድ። ኢትዮጵያዊነት በአካል ሀገር ውስጥ ስንኖር ብቻ የሚኖር ስንወጣ የሚሸሽ ጥላ አለመሆኑን፣ ኢትዮጵያዊነት ከደማችን የተዋሃደ ከአጥንታችን ጋር የጸና በልባችን የታተመ ማህተም መሆኑን ለማየት ዛሬ ዋሽንግተን ሕያው ምስክር ትሆናለች። ሁለተኛው ግርምቴ ሀገሬ ኢትዮጵያ ማህፀን ለምለም ብትሆንም ትጸንሳለች እንጂ አትወልድም፣ ትወልዳለች እንጂ አታሳድግም። ኢትዮጵያ ማጎርመስ እንጂ ማጎልመስ አልሆነላትም። እንጀምራለን እንጂ አንጨርስም። ይህ ሾተ ላይ መለየት አለበት። ይህ አጨናጋፊ በሽታ ከውስጣችን ተለይቶ መውጣት መቻል አለበት። ይህ በሽታ ቂም ነው። ይህ በሽታ አልሸነፍም ባይነት ነው። ይህ በሽታ በቀል ነው። ይህ በሽታ መናቆር ነው። ይህ በሽታ የጅምላ ጥላቻ ነው። ይህ ሾተ ላይ ራሱን አደርጅቶ በመካከላችን ግንብ እየገነባ ያለመደማመጥ፣
ያለመቻቻል የባላንጣነት ግንብ ላለፉት 40 ዓመታት ሲሰራብን ቆይቷል። ዛሬ ወገኖቼን የምለምናችሁ ታማኝ በየነጋ ስንተቃቀፍ የመጀመሪያውን መዶሻ በግንቡ ላይ አሳርፈናልና ይህን አጉዳይ አጠልሽ ግንብ ጡብ ያላቀበለ፣ ብሎኬት ያላቀበለ፣ ሃርማታ ያላቀበለ መክሰስ ወንጀሉ ነፃ መሆን የሚችል አንድም በእኛ መካከል ስለሌለ ሁላችንም በርብርብ ላለፈው 40-50 ዓመታት የገነባነውን ከፋፋይና የጥላቻ ግንብ ዛሬ ለማፍረስ ቃል እንግባ። ስንደመር የምናምር ብቻ ሳይሆን የኢትዮጵያን ቀን ማወጅ የምንችል መሆናችንን በተግባር ዛሬ አይታችኋል። ግንብ ማፍረስ በቂ አይደለም። ድልድይ መገንባት ያስፈልጋል። በሁለት ጉብታ መካከል ገደል ካለ ምስጢር የለም። ከዚህ ማዶ ያለው ከዚያ ማዶ ያለውን ጮክ ብሎ አያይ ኬሌ ማለት ይጠበቅበታልና ምስጢር ከጊዜው ከቀደመ አክሳሪ ከዘገየም ቋንጣ ነው። ሳይዘገይ ደግሞም ሳይፈጥን በሚያቀራርብ ድልድይ ተገናኝቶ መነጋገር መስራት እንዲቻል ጩኸት እንዲቀንስ፣ ጉልበት እንዲቀንስ፣ ጊዜ እንዲያጥር ድልድይ ያገናል። የሚገነባው ድልድይ ለኛ ብቻ ሳይሆን ለሌሎች ለትውልድም ጭምር የሚተርፍ መሆን አለበት። ዛሬ ከወሰናችሁ፣ ከጨከናችሁ፣ ስሜታችሁን ከገዛችሁ እኛ ኢትዮጵያውያን እንደ አድዋ ዛሬም ታሪክ እንሰራለን። ለትውልድ ኩራት መሆን ከፈለጋችሁ ኦሮሞም፣ አማራም፣ ትግራይም፣ ወላይታም፣ ጉራጌም፣ ስልጤም ኢትዮጵያዊ ነው። የኢትዮጵያ ኮሚኒቲ ነው የሚያስፈልገን። የኢትዮጵያ እግር ኳስ ነው የሚያስፈልገን። አትጠራጠሩ፣ ስትደመሩ ዓለም እጁን ይሰጣቸዋል። አባቶቻችን የሰው ወርቅ አያደምቅ ይላሉ። ይህ ተረት እውነት ነው። በዚህ ሀገር የሚያማምሩ ሃይዌዎች አሉ፣ የሚያማምሩ ሞሎች አሉ። ሁላችሁም ማለት በሚቻል ደረጃ መኪና አላችሁ። መብራት አይጠፋም፣ ስልክ አይቆራረጥም፣ ውሃ አይቋረጥም። ታዲያ ለምንድን ነው በቫይበር፣ በፌስቡክ፣ በዩቱብ ኢትዮጵያ ውላችሁ የምታድሩት? ምክንያቱም ኢትዮጵያዊነት ተፈትሎ የተሸመነበት ድርና ማግ ስንርቅ የማይበጣጠስ ባለ አንድ ቀለም ነጠላ ሳይሆን በህብረ ቀለማት ያሸበረቀ አውታረ ብዙ ረቂቅና ጥበብ በመሆኑ ነው። የዘር የሃይማኖት ልዩነት የሚለያየው ህዝብ አይደለም። በእምነት ድልድይ ተሻግሮ የሚዛመድ ሲጠላላ እንኳን የእኛን ጉዶች ተመልከቱ የሚል ነው።
ለከፋ ነገር እንኳን የኛ ብሎ ተቀጽላውን ጉድ የሚል እንጂ የኛነትን የሚክድ አይደለም ኢትዮጵያዊ። ቅጥር ገንብቶ እነዚህና እነዚያ የሚባባል የተራራቀ ሳይሆን የተደመረ በድልድይ የተቀራረበ ለራሱ ብቻ ሳይሆን ለአፍሪካ ኩራት የሆነ ኢትዮጵያዊን መፍጠር ከፈለጋችሁ በይቅርታ ዛሬ እንደመር። እዚህ አሜሪካን ውስጥ ምርጥ ሙያተኞች፣ ከፍተኛ ተከፋይ ኢትዮጵያውያን አሉ። እውነተኛ ደስታቸው ከወራዊ ገቢያቸው ሳይሆን ከኢትዮጵያ ሰላም እንደሚቀዳ ባለፉት 3 ወራት እናንተም እኛም መታዘብ ችለናል። ደስታችን ገቢያችን ሳይሆን ደስታችን በሰው ዓለም የምናየው የሚያማምር ፎቅ ሳይሆን የኢትዮጵያ ሰላምና አንድነት መሆኑን እንኳን እናንተ ኢትዮጵያን የማያውቁ ልጆቻችሁ ኢትዮጵያን የማያውቁ ልጆቻችሁ ሊመሰክሩ ይችላሉ። ምን ተፈጠረ ማሚና ዳዲ ሳቅ በሳቅ ሆነዋል እያሉ። የዛሬዋ ዓለም የተቀራረበች ብቻ ሳትሆን አንዱ በሌላ ውስጥ ሆኖ የሚገኝ ዓለም ተሰርታለች። በአርቲፊሻል ኢንተለጀንስ በብዙ መልኩ የሰውን ዝንባሌ ለመረዳት የሚያስችል ብቃት ዲጂታል ዓለም ፈጥሯል። ትንሽ ግብአት ወስዶ ስለ ህዝቦች ደስተኝነት፣ ስለ ህዝቦች ፍላጎትና አስተሳሰብ በስዕል ማሳየት የሚችል ቴክኖሎጂ ነው። ላለፉት ወራት በዚህ ዘርፍ የላቀ ዕውቀት ያላቸው ኩባንያዎች ወደ ሀገራችን መምጣት፣ ኢንቨስት ማድረግ ጥያቄ ያቀርባሉ። እንደ ምክንያት የሚገልጹት በኢትዮጵያውያን ፊት በገንዘብ ሊለካ የማይችል ደስታ፣ ሰላም፣ ተስፋ ይታያል ይላሉ። ከምትናገሩት፣ ከምትጽፉት ከበስተጀርባ ያለው ሐሳብ ወደፊት የሚመጣው ተግባር ይታያልና ቀና ልቦና፣ ቀና አስተሳሰብ፣ አመስጋኝነት፣ በፍቅር መሸነፍ፣ ትልቅነት በዝቅታ ውስጥ እንዳለ ማመን በሁላችን ውስጥ የሆነ እንደሆነ ስንደመር ትልቅ እንሆናለን። ኢትዮጵያውያን በብዙ መልኩ ብዙ ነን፣ ግን እንደ አንድ እንነሳ። ልዩ ልዩ ነን፣ ግን የህብር ድምጻችን ይሰማ። ልዩ ልዩ ባህሎቻችን፣ እምነቶቻችን፣ ታሪኮቻችን፣ ቋንቋዎቻችን፣ ማንነቶቻችን ብንደመር ይደምቃሉ፣ ያደምቃሉ። በእናንተ መደመር ዛሬ ዋሽንግተን ሳቅ በሳቅ ሆናለችና እጅግ የምወዳችሁ ኢትዮጵያውያን፣ ለሁላችንም የምትበቃ አንዲት ታላቅ ሀገር ኢትዮጵያን በጋራ እንገንባ። አባቶቻችን ለአፍሪካ፣ ለሰሜን አሜሪካ፣ ለላቲን አሜሪካ የነጻነት ትግል ተምሳሌት የሆነች ኢትዮጵያን አስረክበውናል። የጥቁር ሕዝቦች ኩራትና ተስፋ የሆነችው ሀገራችን ኢትዮጵያ ጨለማ ያጠለለበትን ሰማይ በመደመር ገፈን ለጥቁር ሕዝቦች ብቻ ሳይሆን ለዓለም ብርሃንን ልናበስር ይገባልና ዛሬ በገነባነው ድልድይ
እንኳን በአገሩ ያለ ኢትዮጵያዊ በስደት እዚህ ያለ ኢትዮጵያዊም ቢሆን ለአሜሪካ ብርሃን መሆን ይችላል። ወገኖቼ ሆይ ጋሪው ከፈረሱ እንዳይቀድም በጋሬጣም እንዳይሰናከል ሩቅ የምናይ ብቻ ሳይሆን ካሰብንበት ለመድረስ አስተካክለን በወጉ መራመድ የምንችል ሕዝቦች እንድንሆን ፍላጎታችንንና ጥንካሬያችንን እንለይ። ታላቅ አገር፣ ታላቅ ሕዝብ፣ ነፃ ዴሞክራሲ፣ ፍትህ ያለበት ስርዓት መፍጠር ከፈለግን የመጀመሪያው ተግባር ሊሆን የሚገባው ራስን ማሸነፍና ከራስ ጋር መታረቅ ነው። በታሪኮቻችን ሊያለያዩን፣ ሊያቀያይሙን፣ ሊያኳርፉን የሚችሉ በርካታ ነገሮች ተነግረውናል። ከተነገረን ታሪክ ውስጥ የሚያቀራርበንን፣ የሚያስማማንን፣ የሚያስተቃቅፈንን እየወሰድን የሚያራርቀንን፣ የሚያለያይን ደግሞ አባቶቻችን አልገባቸውምና እኛ በ21ኛው ክፍለ ዘመን ጥላቻን አናውጅም ብለን እናስቆመው። $1 ከአንድ ማኪያቶ ለምኛችሁ እንደነበረ ይታወሳል። ዛሬ በይፋ ላረጋግጥላችሁ የምፈልግ በአሜሪካን ሀገር የሚኖሩ ታዋቂና ታማኝ ሰዎች 10 ገደማ የሚገመቱ ይህንን ትረስት ፈንድ እንዲያንቀሳቅሱ የተወሰነ ሲሆን ይህ ገንዘብ የሚውለው በኢትዮጵያ ውስጥ ካሉ አይነ ስውራን ግን ልበ ብርሃን ማስተማር ተስኖን በርካቶች ቤታቸው ስለቀሩ እግራቸውን አካላቸውን ለናንተ ነጻነት ለናንተ ዴሞክራሲም ጭምር ያጡ ሰዎች በክራንች በዊልቸር ምክንያት ትምህርት ቤት መሄድ ስላልቻሉ የኢትዮጵያ ዲያስፖራ ልበ ብርሃኖችን የሚያስተምር አካላቸው የተጎዱ ሰዎችን ዊልቸር በመግዛት የሚያስተምር ትምህርት ቤት ያልደረሰባቸውን ስፍራዎች ትምህርት ቤት የሚከፍት የኢትዮጵያን መንግስት ዛሬም ነገም በእውቀት በሐሳብ በቀና ሐሳብ የሚገራና የሚመራ ዲያስፖራ መሆን ይጠበቅበታል። ከመስጠት እንደማትጎድሉ በልበ ሙሉነት ልነግራችሁ ፈልጋለሁ። መስጠት ያስደስታል፣ መስጠት ያኮራል። ከብርም በላይ ጊዜያችሁን፣ ፍቅራችሁን፣ ልባችሁን ለዛች ምስኪንና የሁላችሁ እናት ሀገር መስጠት ይኖርባችኋል። እንደመር ያልነው ለልቀት ነው። እንደመር ያልነው ታላቅ ሀገር ለመገንባት ነው። እንደመር ያልነው አንዳችን አብጠን ሌላውን ለማኮሰስ አይደለም። እያንዳንዱ ኢትዮጵያዊ ብርቃችንና ቅርሳችን ነው። በዩናይትድ አረብ ኤሚሬት 208 ቋንቋዎች የሚናገሩ ህዝቦች እና 11 ሚሊዮን ህዝቦች ይኖራሉ። የዚህ ሀገር ተወላጆች 1 ሚሊዮን ብቻ ሲሆኑ 10 እጥፍ የሚበልጣቸውን መጤ አንድ ሆነው በከፍተኛ ብቃት ይመራሉ። ከ100 ሚሊዮን የምንዘልቅ እኛ ኢትዮጵያውያን ስንደመር 1 ቢሊዮን አፍሪካውያን የመምራት ኃላፊነት እንዳለብን አትዘንጉ። መቶ ሚሊዮን የሚባለውና አፍሪካን እንዲመራ የሚጠበቀው ኢትዮጵያዊ ግን በየሀገሩ የተበተነውና በልቡ
ኢትዮጵያን ይዞ የሚዞረው ዲያስፖራም ጭምር ነው። ዲያስፖራዎች ለኢትዮጵያ ጭማሪ ተቀጽላ አይደላችሁም። ለሰላማችን ማማዎች፣ ለስልጣኔያችን ፈርጦች፣ ለእድገታችን ዋልታዎች፣ ለነጻነታችን ሰንደቆች፣ ለብልጽግናችን ምንጮች ናችሁ። ኢትዮጵያ እናታችሁ ናፍቃችኋለች። ልጅነታችሁን ጓጉታ በእናት ድምጿ ወደ እቅፏና ማጀቷ ትጠራችኋለች። እናት እስከ ወዲያኛው ልትተው አትችልምና ወደ እናታችሁ ኢትዮጵያ በተለይ በዚህ ዘመን መለወጫ በመምጣት በጋራ ለኢትዮጵያ ውበት እና ህብረት እንድትሰጡ በታላቅ አክብሮት እጋብዛችኋለሁ። የለውጥ ጉዞ ሀገራችንን ለማፍረስ ሳይሆን ለማነጽ፣ ለማሰደድ ሳይሆን የተሰደዱትን ለመመለስ፣ ታማኝን ለማቀፍ፣ ጀዋር መሐመድን ለማቀፍ፣ ለማን ለማቀፍ፣ ብርሃኑ ነጋን ለማቀፍ፣ አንዳርጋቸው ጽጌን ለማቀፍ፣ ብልሁን አስተዋዩን ሲሳይ አጌናንም ለማቀፍ፣ የዓለም መሳለቂያ ሳንሆን የአፍሪካ ቀዳሚ የዓለም ሕዝቦች መጀመሪያ መሆናችንን ለማሳየት ታሪኳን የምንዘክርና የአሁን ማንነቷን የምናጎድፍ ሳንሆን ከታሪኳ ቀና ቀናውን እየወሰድን የተሻለች ታላቅ ኢትዮጵያን ለመፍጠር ትውልድ ቀና ብሎ የሚሄድባት በልጆቿ ፊት ሳቅና ደስታ፣ ተስፋና ሰላም የምናይበት የሀገራችንን ዋይታ፣ የሀገራችንን ጩኸት፣ የሀገራችንን የጥላቻ መንፈስ በጽሞና አዳምጠን ራሳችንን በማሸነፍ ታላቅ ሀገር የምንገነባበት የለውጥ ጉዞ መሆን አለበት። ውድ ኢትዮጵያውያን፣ ሁሉም ተሰጥቶናል። ያጣነው ምንድን ነው? በኩርነት አልተሰጠንም። ታሪክ አልተሰጠንም። የተፈጥሮ ሀብት አልተሰጠንም። የሕዝብ ብዛት አልተሰጠንም። መልካምነት አልተሰጠንም። ጭንቅላትስ አልተሰጠንም። ግብረ ገብነትና አስተዋይነት አልተሰጠንም። ሀገር ወዳድነትና ለባንዲራ መንሰፍሰፍስ አልተሰጠንም። በጋራ መስራትና በጋራ መብላትስ አልተሰጠንም። ኦርቶዶክስ አልተሰጠንም። ሙስሊም አልተሰጠንም። የምትኖሩበት ሀገር ኮርቶ የሚናገረው የሺህ ዘመን ታሪክ የለውም። ያልተሰጠን የለም። ምንም እንደሌለው ያደረገን በጋራ መምራት አለመቻላችን ነው። ኢትዮጵያ እኔ ሳይሆን እኛ ያስፈልጋታል። ውድ ኢትዮጵያውያን፣ ሁሉን ተሰጥታት ሁሉን አግኝታ እናንተን ያጣችው ኢትዮጵያ ዋይታዋን፣ ጩኸቷን በጽሞና እንድትሰሙላት እለምናችኋለሁ። የኢትዮጵያ ልመና፣ የኢትዮጵያ ጩኸት ፍትህ፣ ሰላም፣ ልማት፣ አንድነት፣ የወጣውም ያለውም ልጆቿ ተቃቅፎ ማየት ነው። እናት ያለውን የምትወድና የሄደውን የምትጠላ አይደለችምና። ኢትዮጵያ አንተ ነህ። ኢትዮጵያ አንቺ ነሽ። አንቺን ከከፋሽ፣ አንተን ከከፋ ኢትዮጵያ ማደግም መደሰትም
አትችልም። ጥላቻ፣ ቂም፣ ቁርሾ በይቅርታ ይዘጋ። ቅናት፣ የፖለቲካ ሻጥርና የኢኮኖሚ ተንኮል፣ ምቀኝነት አክሳሪ ለመሆኑ ከኢትዮጵያ ወዲያ ማን ምስክር መሆን ይችላል? መግደል ነውር ብቻ ሳይሆን መሸነፍ ጭምር ነው። ኢንጂነር ስመኘውን መግደል እንጂ የህዳሴ ግድብን ማቆም አይቻልም። ኢንጂነር ስመኘውን መግደል እንጂ የህዳሴን ግድብ ማቆም አይቻልም። ኢትዮጵያ ለቁርጥ ቀን የሚሆኑ ልጆች ያላት ማህፀነ ለምለም መሆኗንና ሾተላዩን ዛሬ ያፈረሰች በመሆኑ የጀመርነውን እንጨርሳለን። ኢትዮጵያም በታላቅ ጎዳና ወደፊት ትገሰግሳለች። በመጨረሻም የማይገባንን ክብር ሰጥታችሁ በዚህ ሁኔታ ፈጣሪ ልቦናችሁን ያያልና ጥማታችሁን ያያልና አትጠራጠሩ፣ ኢትዮጵያ አትከስርም። መኪናችሁን፣ ጊዜያችሁን፣ ገንዘባችሁን ከሁሉ በላይ ልባችሁን ሰጥታችሁ እዚህ ለተገኛችሁ ታላላቅ አባቶች፣ እናቶች፣ እህቶች፣ ወንድሞች ታማኝን ጨምሮ ሁላችሁንም ከልብ ላመሰግን እፈልጋለሁ። እጅግ የምወዳት የማከብራት ጀግናዋ ባለቤቴ በመካከላችሁ ትናንትና በግልጽ ዛሬ በሚስጥር የሚመራኝ አለቃዬ ለማ መገርሳ ዛሬ በጭንቅላቱ ብቻ ሳይሆን በእንባውም ጭምር የረዳን ወንድማችን ወርቅነህ ገበየሁ አልቃሽ መሆኑን ለማታውቁ ጠጋ ብላችሁ ማየት ነው። በጣም የሚወዳችሁ ከኛ ጋር እዚህ መገኘት የሚፈልግ ገዱ አንዳርጋቸው አምባቸው መኮንን፣ ደመቀ መኮንን፣ ብዙ የማታቋቸው የሚወዷችሁ ጀግኖች፣ ከሁላችን የሚልቀው ጀግና ግን ትናንት ያለፈው ተስፋዬ ቆራጥ፣ አገሩን የሚወድ ህዝቡን የሚወድ ሌብነትን የሚጠየፍ አስደናቂ አስተማሪ ጀግና ነበረ። ይሄን ለማለት ሳይሆን እውነት ነው መነግራችሁ።
እነዚህ ሁሉ ሰላምታ አቅርበውላችኋል። በብዙ አመሰግናችኋለሁ። ፈጣሪ ኢትዮጵያን፣ ህዝቦቿን፣ ሴትና ወንድ ልጆቿን ይባርክ። አመሰግናለሁ። ፕሮግራማችን እዚህ ላይ ያበቃል። ስለ ሁላችሁም ትዕግስትና አክብሮት እናመሰግናለን። እግዚአብሔር ይስጥልን። Thank you for coming. We really appreciate your patience. Please wish our Excellency Prime Minister Dr. Abiy